የዝውውር ገበያው አዲስ መልክ ይዟል። የአውሮፓ የዝውውር ሁኔታ አሁን ላይ እጅግ በጣም ተቀጣጥሎና ሌላ መልክ ይዞ ይገኛል። እንግዲህ በዚህ የክረምት የዝውውር ወቅት በጣም ትልልቅ ዝውውሮችን ተመልክተናል። ያን ዲማንዴን ወደ ሪያል ማድሪድ ከአርቢ ሌፕዚግ፣ እንደዚሁም ደግሞ ሞርጋን ሮጀርስን ከአስቶን ቪላ ወደ ቼልሲ፣ እንዲሁም ኤሊዮት አንደርሰንን በተመሳሳይ ከኒውካስል ወደ ማንቸስተር ሲቲ፣ ጎንዛሎ ራሞስን ከፒኤስጂ ወደ ኤሲ ሚላን፣ እንዲሁም አንቶኒዮ ጎርደንን ከኒውካስል ዩናይትድ ወደ ባርሴሎና ያዘዋወረው እና ሌሎች ተጨማሪ ትልልቅ ዝውውሮችን ያቀላጠፈው ይህ የክረምት የአውሮፓ የዝውውር መስኮት አሁን ደግሞ ለሌላ ትልልቅ የዝውውር ውጤቶች እየተቃረበ ነው የሚገኘው። ትልልቅ ዝውውሮች ለመፈጸም አሁን ላይ ትልቅ መነጋገሪያ ሆነው ቀጥለዋል። እንደዚሁም ደግሞ አሁን ላይ በተለይ ደግሞ የዝውውር መስኮቱ ሌላ መልክ እንዲይዝ ያደረገው ጉዳይ የቪኒሺየስ ጁኒየር በሪያል ማድሪድ ውሉን ማራዘም፣ ከአርሰናል ጋር የነበረው እንቅስቃሴ እንደዚሁ አርሰናል ፊታቸውን ወደ ሌላ እንዲያዞሩና አዲስ እንቅስቃሴ እንዲያደርጉ አድርጓል። የሮድሪ ወደ ሪያል ማድሪድ የማምራት ጉዳይ ከተደናቀፈ በኋላ አሁን ደግሞ ሌላ ለዝውውር ውጤት የተቃረበ መረጃ አለን። ኢዮብ ቦአዲ፣ ሮድሪ፣ አልቫሬዝ፣ ብራድሊ ባርኮላ፣ እንደዚሁም ደግሞ የኢሊሚያን ኒዲያዬ እንዲሁም የኬናን ይልዲዝ ጉዳይ አሁን ላይ አዲስ መልክ ይዟል። አዲስ የዝውውር እንቅስቃሴዎችን እያጧጧፉ ነው የሚገኘው። ከነዚህ የዝውውር ጉዳዮች በተጨማሪ ደግሞ ሌላ አንድ የምናነሳው ጉዳይ አለ። ይሄም የእንግሊዝ አዲሱ ጠቅላይ ሚኒስተር የተናገሩት ንግግር በጣም መነጋገሪያ ሆኗል። በስፖርቱ ዓለም አሁን ላይ በተለይ በአውሮፓ በእንግሊዝ ፕሪሚየር ሊግ ላይ ትልቅ መነጋገሪያ የሆነ ጉዳይ ሆኗል። እንግዲህ አንዲ በርንሃም አዲሱ የኬር ስታርመር ተተኪ ሆነው የእንግሊዝ ጠቅላይ ሚኒስተር ሆነዋል። እሳቸው የዛሬ የተናገሩት ንግግር የስፖርቱ ዓለም መነጋገሪያ የሆነ ጉዳይ አለ። ይህም ከሊጉ አሸናፊነት ጋር ተያይዞ ነው። በታሪክ እንደሚታወቀው እንግዲህ የእንግሊዝ ቤተመንግስት ለአርሰናል ቤተኛ ነበረ፣ ወይም ደግሞ የአርሰናል ሙሉ ደጋፊ ነበረ። ከንግስት ኤልሳቤጥ ጀምሮ እስከ ኬር ስታርመር ድረስ ብቸኛው የእንግሊዝ ቤተመንግስትን ገብቶ መጎብኘት የቻለም የአርሰናል ፉትቦል ክለብ ነበረ፣ ወይም ደግሞ መድፈኞቹ ብቻ ናቸው። ነገር ግን አሁን ደግሞ የእንግሊዝ ቤተ መንግስት ወይም ደግሞ ተተኪው ጠቅላይ ሚኒስተር የአዲስ ክለብ ደጋፊ ሆነው መጥተዋል። ሊጉን ማን እንደሚያሸንፍም ተናግረዋል። እነዚህንና እንደዚሁ ዛሬ የተሰሙ ትልልቅ የዝውውር ጉዳዮችን እያነሳን ቆይታ እናደርጋለን። ገበያ ስፖርት ከሜዳ ባሻገር የዕለቱ ነሐሴ 1 ዕለተ ዓርብ ላይ ነው የምንገኘው። በዚህ ዕለት በአመሻሽ የገበያ ስፖርት ከሜዳ ባሻገር ዝግጅቱ ሰፋ ያሉ እንደዚሁ ከእንግሊዝ ጠቅላይ ሚኒስተር ንግግር ጋር የተያያዙ እንዲሁም ከሊጉ አሸናፊነት ጋር ተያይዞ ሊጉ ደግሞ ለመጀመሪያ 15 ቀናቶች ናቸው የቀሩት። እነዚህን ጉዳዮች የተመለከቱና ትልልቅ አዲስ መልክ የያዙ የዝውውር ጉዳዮችን እያነሳንን ለውጤት የተቃረቡና ሰበር የሚመስሉ መረጃዎች አሉ እስካሁን ድረስ ያልተሰሙ። እነሱን እያነሳንን ቆይታ እናደርጋለን። ፕሮግራሙን እየመራው መረጃዎችን ወደ እናንተ የማድረሰው የመኮንን አልማው ነኝ። ካሜራውና ቴክኒኩን እየተቆጣጠረ እኛ በጥራት እንድንደመጥ እያደረገ እንደዚሁ ቴክኒኩና ካሜራውን በብቃት እየተቆጣጠረ ቆይታ የሚያደርገው ደግሞ ጆ ነው። እናንተም በያላችሁበት ሆናችሁ ከኛ ጋር አብራችሁ ቆይታ ታደርጉ ዘንድ በአክብሮት ነው የምንጋብዘው። ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትጀምሩትና እኛ ጋር እንድትሆኑ እንዲሁም እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ከመሸጋገሪያ በኋላ ወደ መረጃው እናልፋለን። ቤተሰቦቻችን ተመልሰናል። ነሐሴ 1 2018 ዓ.ም ዕለተ ዓርብ አመሻሽ ላይ ነው የምንገኘው። ነው ጅማሯችንን የምናደርገው ገበያ ስፖርት ከሜዳ ባሻገር የዕለቱን ዝግጅቱን ከእንግሊዙ አዲሱ የጠቅላይ ሚኒስተር ንግግር ጋር ጅማሩ እናደርጋለን። ከዚያ በኋላ ሰፊ የዝውውር ጉዳዮችን እናንሳለን። እንግዲህ አዲሱ የእንግሊዝ ጠቅላይ ሚኒስተር አንዲ በርንሃም የእንግሊዝ ፕሪሚየር ሊግን የ2026/27 የውድድር ዘመን ማን ያሸንፋል ለሚለው አዲስ ግምት ይዘው መጥተዋል። እሳቸውም በቅድመ ግምታቸው ማንቸስተር ሲቲ ያሸንፋል ሲሉ ገምተዋል። በንግግራቸው ምንድን ያሉት ጠቅላይ ሚኒስተሩ በሰጡት አስተያየት ማንቸስተር ሲቲ ፕሪሚየር ሊጉን ያሸንፋል ሲሉ ነው የተናገሩት። እንግዲህ የእንግሊዝ ፕሪሚየር ሊግ ከ14 ቀናት በኋላ ጅማሮውን ያደርጋል ማለት ነው። መድፈኞቹ ከኮቨንተሪ ከአዲስ አዳጊው ኮቨንተሪ ሲቲ ጋር በሚያደርጉት ጨዋታ ነው
ጅማሮን የሚያደርገው አርብ ነው። የዛሬ 2 ሳምንት አርብ ዕለተ አርብ ነው ጅማሮን የሚያደርገው የእንግሊዝ ፕሪሚየር ሊግ እጅግ በጣም ተወዳጁ ተናፋቂው እና በዓለም አቀፍ በአራቱም አቅጣጫ እጅግ በጣም ተወዳጅና በርካታ ተመልካች ያለው የዓለማችን ትልቁና ተወዳጁ ሊግ የእንግሊዝ ፕሪሚየር ሊግ 14 ቀናቶች ይቀሩታል። ከዛ በኋላ ጅማሮን ያደርጋል። መድፈኞቹ የ2025/26 የውድድር ዘመን አሸናፊዎቹ ወይም ሻምፒዮኖቹ መድፈኞቹ ይህንን ጨዋታ ከአዲስ አዳጊው ኮቨንተሪ ሲቲ ጋር በመሆን ጅማሯቸውን ያደርጋሉ። እንግዲህ አዲሱ የእንግሊዝ ጠቅላይ ሚኒስተር ከረዥም ጊዜ በኋላ ነው ይህ ቤተ መንግስት የአዲስ ክለብ ወይም የሌላ ክለብ ከአንድ ክለብ ውጪ ደጋፊ ሆኖ የመጣው። ከዚህ በፊት ከንግስት ኤልሳቤት ጀምሮ የእንግሊዝ ቤተ መንግስት አንድ ክለብ ብቻ ይደግፋል። እሱም አርሰናል ነው። አርሰናል በንግስት ኤልሳቤት ግብዣ ለመጀመሪያ ጊዜ በታሪክ የእንግሊዝ ቤተ መንግስትን ገብቶ የጎበኘ ክለብ ነው። እስካሁንም ድረስ ያው መድፈኞቹ ይታወቃሉ። የአርሰናል እግር ኳስ ክለብ በታሪክ በጣም በርካታ ነገሮችን የጀመረ ያስለመደ ፈርቀዳጅ የሆነ ለሁሉ ነገር ሙሉ ለሙሉ ባይሆንም ነገር ግን ለእንግሊዝ ፕሪሚየር ሊግ በጣም ለበርካታ ነገሮች ጅማሮ የሆነ ክለብ ነው እና ለመጀመሪያ ጊዜ ተብሎ ሲጠራ ብዙ ጊዜ አርሰናል ይነሳል እና የእንግሊዝ ቤተ መንግስትንም ገብቶ የጎበኘ የመጀመሪያውና ብቸኛው ክለብ አርሰናል ነው። ከንግስት ኤልሳቤት ጀምሮ እስከ ኬር ስታርመር እሳቸው የመድፈኞቹ ደጋፊ ናቸው። ያለፈው የውድድር ዓመት የሊጉን ዋንጫ ሲበሉ ምን ያህል ደስተኛ እንደነበሩ ይታወቃል። ሊጉን እንዲያሸንፉ ከፍተኛ ጥረት ሲያደርጉ እንደነበረ ይታወቃል። በደጋፊነት ማለት ነው። ከንግስት ኤልሳቤት ቀድሞ ጀምሮ ይሄ ሲሆን የነበረ ነገር ነው አርሰን ቪንገር የአሰልጣኝነት ዘመንና አሁን ላይ እንግዲህ ይሄ ቤተ መንግስት አዲስ ደጋፊ መሪ አግኝቷል። አዲሱ የእንግሊዝ ጠቅላይ ሚኒስተር አንዲ በርንሃም ማንቸስተር ሲቲ ደጋፊ መሆናቸውን በግልጽ ደጋፊ ነው ብለው ባይናገሩም ነገር ግን ማንቸስተር ሲቲ ያሸንፋል ሲሉ ገምተዋልና ይሄ አዲስ መነጋገሪያ የሆነ ጉዳይ ነው። እንግዲህ ስለ መጪው የውድድር ዘመን የእንግሊዝ ፕሪሚየር ሊግ ነው የምናወራው። በነገራችን ላይ ያው ወደ 90% የሚሆነው የእንግሊዝ ፕሪሚየር ሊግ ደጋፊ ነው። ለቤተሰቦቻችን የእንግሊዝ ፕሪሚየር ሊግ መረጃዎችንም በስፋት ወደ እናንተ የምናደርሰው ያንን ተከትሎ ነው። ሰዎች ምን ይፈልጋሉ የሚለውን ነው። ከምንፈልገው በላይ የሚያስፈልጋችሁን ነገር መስጠት አለብን ብለን ስለምናስብ ነው። እንግዲህ የሊጉ የመጀመሪያ ጨዋታ እንዳልነው አዲሱ የፕሪሚየር ሊግ የውድድር ዘመን ነሐሴ 15 ጅማሮውን ያደርጋል። ከዚሁ ጋር ተያይዞ አርብ ሲጀምር በዕለቱ የወቅቱ ሻምፒዮን አርሰናል ወደ ሊጉ በቅርቡ ካደገው ወይም ከአዲስ አዳጊው ኮቨንተሪ ሲቲ ጋር ነው በኤሚሬትስ ስቴዲየም የመክፈቻ ጨዋታዎቹን የሚያደርጉ። ከዚሁ ጋር ተያይዞ የቀድሞ የታላቋ ማንቸስተር ከተማ የነበሩት አንዲ በርንሃም ሌበር ፓርቲን በመምራት እንግዲህ ከሐምሌ 2026 ጀምሮ አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስተር ሆነው በማገልገል ላይ ነው የሚገኙት። የአርሰናል ባለፈው ዓመት ስኬት ጋር ተያይዞ ብዙዎች ቀጣይ ማንቸስተር ሲቲ የሊጉን ዋንጫ ለማንሳት ከሚቀርበው በላይ ማንቸስተር ዩናይትድ ይወስዳል የሚሉ ግምቶች አሉ። አሁን እንደ አጠቃላይ ያለውን መረጃ ስንመለከት በሚቀጥሉት 2-3 ዓመታት ምናልባት መድፈኞቹ በዚህ የሊግ ውድድር ላይ ይነግሳሉ ተብሎ ይጠበቃል። ምክንያቱም አንደኛ በወጥነት ነው የመጣው። ለብዙ ጊዜ ረዥም ጊዜ ወስዶ የተገነባ ቡድን ነው። በዚያ ላይ በዚህ ዓመት እነ ቪኒሺየስ ጁኒየርን ጭምር ሲያነፈንፍ የነበረ ነው፣ ምንም ዝውውሩ ባይሳካ እንኳን። ነገር ግን በቪኒሺየስ ጁኒየር ደረጃ ያለ ተጫዋች እያነፈነፉ ናቸው ያሉትና ትልልቅ ተጫዋቾችን ለማስፈረም አሁንም እንቅስቃሴ ያሉ። ዝውውሩ ላይ ስንገባ በስፋት የምንመለከተው ጉዳይ አለ። ከዚህ ጋር ተያይዞ ሊጉ ምን ያህል ለነሱ አሁን ላይ ምቹ እንደሆነ ተመልክተናል። ባለፈው የውድድር ዓመት የ22 ዓመት የዋንጫ ረሃባቸውን አስታግሰዋን አሁን ላይ ሻምፒዮንስ ሊጉን ጨምሮ ስለማንሳት ነው እየተዘጋጁ የሚገኙት። በሚኬል አርቴታና እንደዚሁም ደግሞ በእሳቸው ሰራዊት መካከል እየሰጡ ያሉ አስተያየቶችን ስናይም በከፍተኛ የራስ መተማመን ውስጥ እንደሆኑ እየተመለከትን ነው የምንገኘው። አሁንም ለሚቀጥሉት የውድድር ዓመታት ምናልባት ለ2-3 ዓመታት ሊጉ ላይ መድፈኞቹ ይነግሳሉ የሚል አስተያየቶች በበርካታ የስፖርት ተንታኞች፣ ጋዜጠኞች፣ ተጫዋቾችና አሰልጣኞች ዘንድ ገማቾች ዘንድ እየተሰጠ ነው የሚገኘው። ዓለም አቀፍ ገማቾችም ይህንን ነገር እያረጋገጡ ነው የሚገኙት። ነገር ግን አሁን ላይ አብዛኞቹ በተለይ ቢግ ሲክስ የሚባሉት የእንግሊዝ ፕሪሚየር ሊግ ክለቦች እነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ቶተንሃም፣ አርሰናል ሁሉም እነዚህ ስድስቱ ሁሉ በአርባዎቹ የዕድሜ ክልል ያለ አሰልጣኝ ነው እየመራቸው የሚገኙት። ሁሉም ብንመለከት 42፣ 43፣ 44፣ 45፣ 46 ናቸው። ሁሉም ማለት ይቻላል። እያንዳንዱን ነገር ማየት ትችላላችሁና አንደኛ ይሄ ተመሳሳይ የዕድሜ ደረጃ ላይ የሚገኙ አሰልጣኞች ምን ያህል ፍጥጫ ሊያደርጉ ይችላሉ። ከልምድ አንጻር ካየነው አሁን በፕሪሚየር ሊጉ እውነት ለመናገር ሙሉ ለሙሉ ጥሩ ልምድ ያለው ሚኬል አርቴታ ነው ብለን ማንሳት እንችላለን።
ሚካኤል አርቴታ በማንቸስተር ሲቲ ምክትል አሰልጣኝነት በፔፕ ጋርዲዮላ ከነበራቸው የአሰልጣኝነት ጊዜ በኋላ አሁን ላይ ከሊጉ ካሉት አሰልጣኞች የተሻለ ልምድና አቅም ያላቸው ናቸው። ከአርሰናል ጋራ በተጫዋችነትም በአሰልጣኝነትም በጣም የጠበቀ እና ጥሩ የሚባል ጊዜ አሳልፈዋል። ያው በተለይ በአሰልጣኝነት በጣም የታሸ በደንብ የተገነባ ጊዜ የወሰደ ትረስት ዘ ፕሮሰስ በሚል የተገነባ ቡድን አላቸው አሁን ላይ እንዳይፈርስ የሆነ ቡድን እና ለቀጣዮቹ ዓመታት ከፊት ሆኖ መገኘት የሚችል ቡድን ገንብተዋል ማለት ይቻላል። ሌሎች ግን አብዛኞቹን ስናያቸው በአዲስ የመጡ ናቸው። በአዲስ የመጡ ከመሆናቸው ጋር ተያይዞ ምናልባት ቡድናቸውን እስኪገነቡ እንደዚሁም ደግሞ አዳዲስ ተጫዋቾችን እያስፈረሙ እስኪላመዱ ልክ ሚካኤል አርቴታ 6 ዓመታት እንደወሰደባቸው ሳይሆን ቢያንስ 3 ዓመታት በላይ ሊወስድባቸው እንደሚችል ይጠበቃል። ይህንን ተከትሎ በቀጣዮቹ ዓመታት መድፈኞቹ የገነቡት ነገር ለውጤት ያበቃቸዋል ተብሎ ይታሰባልና ነገር ግን ግምቶች ሙሉ ለሙሉ ወደ አርሰናል ያመዘኑ ይመስላሉ። ይህንን 2 ዓመት ቀጣዮቹን ግን ደግሞ አዳዲስ የደጋፊነትም ሆነ የእውነታ ብለው የሚያምኑበትን ሰው ግምታቸውን እያስቀመጡ ነው የሚገኙት። ማን ያሸንፋል የሚለውን እንግዲህ ከቀጣይ የዛሬ 2 ሳምንት የሚጀምረውን ጨዋታ ከ38 እያንዳንዱ ክለብ ግጥሚያዎች በኋላ የምናውቀው ይሆናል። ቀጣይ ዓመት ግንቦት ላይ ማለት ነው። ይዛኔ የምናረጋግጥ ነው የሚሆነው። ነገር ግን እናንተ ቤተሰቦቻችን፣ የገበያ ስፖርት ቤተሰቦቻችን አሁን ካለው የአሰልጣኞች ልምድ፣ የክለቦች መገንባት፣ ብቁ የመሆን እና እያንዳንዱን ነገር እያንዳንዱን መስፈርት እንዲያው ከደጋፊነት ባሻገር ሆነን አይተን ማን ሊያሸንፍ ይችላል የሚለውን ነገር እናንተም በኮሜንት ግምታችሁን ብታስቀምጡልን ደስ ይለናል። ወደ ሌሎች መረጃዎቻችን እናምራ። ወደ ዝውውሩ ተመልሰናል። ቤተሰቦቻችን በዝውውር ገበያው ላይ እነ ኢዮብ ቡአዲን እነ ሮድሪን እንደዚሁም ደግሞ እነ ጁሊያን አልቫሬዝን እና ብራድሊ ባርኮላን እንዲሁም ደግሞ የኢሊማን ኒዲያይን የኬናን ይልዲዝን ጉዳይ እንመለከታለን። በተለይ አሁን ላይ ሊጉ የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የዝውውር መስኮቱ የአጠቃላይ የአውሮፓ የዝውውር መስኮት ሌላ መልክ ይዟል። ሌላ መልክ ይዟል ማለት እንዴት ነው? ከዚህ በፊት የነበሩ ነገሮች አሉ። አሁን እነሱ ነገሮች መነጋገሪያ ሆነው እኛንም እስከዚህ ድረስ ይዘውን የመጡ እና መረጃዎቻችንን በስፋት ትኩረት እንድናደርግባቸው ያደረጉን ጉዳዮች አሁን ላይ በብዛት ተጠናቀዋል ማለት ይቻላል። ይህንን ጉዳይ ስናነሳ አንደኛው የቪኒሺየስ ጁኒየር ወደ አርሰናል ማምራት ጉዳይ ነበረ። አሁን ግን ይሄ ጉዳይ አብቅቶለታል። ምክንያቱም ቪኒሺየስ ጁኒየር አሁን ላይ በሪያል ማድሪድ ውሉን አራዝሟል። ሪያል ማድሪድ የቆየባቸው ጊዜያቶች አጭር እንደሆኑ ጭምር ገልጿልና እሱም በማለዳ የስፖርት መርሃ ግብራችን በሰፊ ወደ እናንተ አድርሰናል። ይህንን ተከትሎ አሁን ላይ አዳዲስ የዝውውር አሰላለፍ እየተመለከትን ነው የምንገኘው። ይህንን ስናነሳ አርሰናል ከቪኒ ወደ አልቫሬዝ ዙሯል። ከቪኒሺየስ ጁኒየር እዛው ስፔን ውስጥ ነው አሁንም ትኩረቱ፣ መድፈኞቹ ትኩረታቸው ከቪኒሺየስ ጁኒየር ወይም ደግሞ ከሪያል ማድሪድ ወደ አትሌቲኮ ማድሪድ ዙሯል። ጁሊያን አልቫሬዝን ያው ከዚህ በፊትም ታርጌት አድርገውት ነበረ። በዝውውሩ ላይ ትኩረት ያደረጉበት ተጫዋች ነበረ ጁሊያን አልቫሬዝ። ነገር ግን በሱ ፍላጎትና እንዲሁም በተለጠፈበት የዝውውር ዋጋ ጋር ተያይዞ መድፈኞቹ ትኩረታቸውን ወደ ቪኒሺየስ ጁኒየር አዙሮ ነበረ። በእርግጥ ያው ሁለቱንም ያነጻጽሩ አይደሉም። ያው እኛ ልናነጻጽራቸው እንችላለን። ነገር ግን መድፈኞቹ ሙሉ ለሙሉ ቪኒሺየስ ጁኒየርን ፍለጋ ውስጥ ነበሩ ሙሉ ለሙሉ። ነገር ግን አሁን ያ አልሳካ ሲል ወደ አልቫሬዝ ዙረዋል። ብዙ ርቀት የላቸው ተጫዋቾች። ነገር ግን አልቫሬዝ ቪኒሺየስ ጁኒየር ትልቅ ተጫዋች እንደሆነ ይታወቃል። ነገር ግን አልቫሬዝ ከአትሌቲኮ ማድሪድ ወጥቶ እንደ ባርሴሎና፣ ሪያል ማድሪድ ወይም አርሰናል አይነት ክለብ ውስጥ ቢገባ ምን ያህል ተጽዕኖ ፈጣሪ ሊሆን እንደሚችል በአትሌቲኮ ማድሪድ ውስጥ ተመልክተነዋል። ስለዚህ ከቪኒሺየስ ጁኒየር የተወሰነ ልዩነት ልናወጣለት ብንችል እንኳን ለመድፈኞቹ ግን ሁነኛ የአጥቂ መስመር አማራጭ ሆኖ ይመጣል ተብሎ ይጠበቃል። ምክንያቱም ተመልክተናል ቪክቶር ዮኬሬሽን ወደ መድፈኞቹ ሲመጣ በትልቅ ደረጃ እንደምንመለከተው፣ አሁን ግን እሱንና 50 ሚሊዮን ዩሮ ጨምሮ ነው ለዝውውር እየተነጋገሩበት ያለ። ይሄ የተጫዋቹን ጥራት ምን ያህል ልዩነት እንዳለው እንመለከታለን። በእርግጥ ቪክቶር ዮኬሬሽ በአርሰናል ቤት ስኬታማ አልነበረም ብሎ በሚተቹበት ሁኔታ ግን ከ20 በላይ ጎሎችን ያስቆጥሯል በአጠቃላይ በውድድር ዓመቱ። ስለዚህ ይሄን ተጫዋች ጨምሮ ሌላ የአንድ ተመጣጣኝ መካከለኛ ተጫዋች ዋጋን ተለጥፎበት ነው
የቪኒሲየስ ጁኒየር ወደ አርሰናል ሊመጣ ጥረት እየተደረገ ያለው ይሄኛው ምን ያህል የተጫዋቹን ጥራት የሚያሳይ ነው። ስለዚህ ዝውውር እንግዲህ ስናነሳ እንዳልነው የእንግሊዝ የዝውውር መስኮትን ስንመለከት አርሰናል ምናልባት ሪከርድ ሊሰብር የሚችል የዝውውር እንቅስቃሴ እያደረገ ነው የሚገኘው አሁን ላይ በከፍተኛ ሁኔታ። በቀጣይ ዓመት የእንግሊዝ ፕሪሚየር ሊግን ብቻ አይደለም የአውሮፓ ሻምፒዮንስ ሊግን ለማንሳት ቢያንስ 2 የፊት መስመር ጠንካራ ተጫዋቾችን የማስፈረም እንቅስቃሴ ውስጥ እንደገባ ነው መረጃዎች እየወጡ የሚገኙት። ሪከርድም ሊሰብር እንደሚችል ይጠበቃል። አርሰናል እንግዲህ ማንቸስተር ሲቲ ኤሊዮት አንደርሰንን በ116 ሚሊዮን ዩሮ ነው በማስፈረም ነው እንግዲህ ሪከርድ ሰብሮ የነበረ። ነገር ግን ከዛ በኋላ ቼልሲ ሞርጋን ሮጀርስን ከአስቶን ቪላ በ117 ሚሊዮን ዩሮ በማስፈረም አዲስ ሪከርድ ይዟል። አዲስ ሪከርድ አሁን ይህን ሪከርድ ሊሰብር የሚችል ዋጋ በመክፈል ምናልባትም ጁሊያን አልቫሬዝን መድፈኞቹ ወደ አርሰናል ለማምጣት እየጣሩ ነው፣ ወደ ኤምሬትስ ለማምጣት እየጣሩ ነው። ሌላኛው የሪያል ማድሪድ የስፔን የበላይነትም እንደተጠበቀ ነው። ይህም ማለት ምንድን ነው? የስፔኑ ብቻ ሳይሆን የአውሮፓ ትልቁ ክለብ ተብሎ ይጠራል አይደለ? ሪያል ማድሪድ በ15 የአውሮፓ ሻምፒዮንስ ሊግ ነው አብዛኛው መስፈርቱ የሚነሳውና ግዙፉ ክለብ እንግዲህ ሪያል ማድሪድ የአንዲዮም አንዴን በ140 ሚሊዮን ዩሮ የግሉ ማድረግ ችሏልና የዚህ ክረምት ውዱ ተጫዋች አድርጎ አስፈርሞታል። የክለቡ ሪከርድ ነው። የዝውውር መስኮቱ ሪከርድ ሆኖ ተመዝግቧል። ያው በትልቅ ደረጃ ያለው በዝውውር መስኮቱ የነ ኔይማር ከባርሴሎና ወደ ፒኤስጂ ማምራት በኋላ ወይም ያንን ሳያካትት አሁን ላይ ባለው የዝውውር እንቅስቃሴ ግን ሪከርድ ነው በዚህ የክረምት የዝውውር እንቅስቃሴና እሱን ነገር ስንመለከት በርናንዶ ሲልቫና ኢብራሂም ኮናቴ እንደዚሁ በነፃ ዝውውር ሪያል ማድሪድን የተቀላቀሉ ናቸው። ቪኒሲየስ ጁኒየርን ውል አራዝመዋል። ሌላም እንቅስቃሴዎች አሉ። የዲዮማንዴን ጉዳይ በጠዋቱ መርሃ ግብራችን በሰፊው ዳስነዋል። ያለውን ነገር ከህይወቱ ጋር የተያያዙ ነገሮች የእህቱን ህልም ማሳካት እንደዚሁም ደግሞ በሪያል ማድሪድ ቤት ስለሚኖረው ነገር በርካታ ነገሮችን ያነሳ ነው። አሳዛኝ ታሪክም ያለው ነገር ነው። አሁን እዛው ላይ አንገባም። ግን ወደ ዝውውር መንገድ ስንመጣ የአርሰናል ጋር ያሉ ነገሮችን በሰፊው እናነሳለን። ግን ከሮድሪ ጋር ያለውን ነገር እናስቀድም። ሮድሪ የ2024 የባላንዶር አሸናፊ የሆነው እና እንደዚሁም ደግሞ የዚህ ዓመት የ2026 የዓለም ዋንጫ ሻምፒዮኑ ሮድሪ አሁን ላይ ከማንቸስተር ሲቲ መውጣቱ የማይቀር መሆኑ ተረጋግጧል። ቀደም ባሉት ጊዜያት ከሪያል ማድሪድ ጋር ከፍተኛ እንቅስቃሴ ያደረገ ነበር። አሁን ግን ተጫዋቹ ከሪያል ማድሪድ ወደ ባርሳ ፊቱን አዙሯል። አዲሱ መልክ ይሄ ነው። አዲሱ የዝውውር መልክ እንግዲህ ስለ መጪው የውድድር ዘመን መጀመሪያና ያሉትን ነገሮች ስንመለከት ፕሪሚየር ሊጉ ጅማሮ በፊት ክለቦች በሙሉ እንቅስቃሴያቸውን እያደረጉ ያሉት ዝውውሩ ላይ ነው እና የአቋም መፈተሻ ጨዋታዎች ናቸው። ዝውውሩ ላይ ያሉትን ነገሮች ስንመለከት ስፔናዊ ማንቸስተር ሲቲ አማካይ ሮድሪ ዋጋ ተለጥፎበታል። አሁን ላይ ማንቸስተር ሲቲ ከሪያል ማድሪድ ጋር የነበረው ነገር የሮድሪ ጉዳይ ሲቋጭ ወደ ባርሴሎና ነው እና ወደ ባርሴሎና ወደሚሄድበት ጊዜ አሁን ላይ የተለጠፈበት ዋጋ ለመሸጥ የሚፈቅዱት 80 ሚሊዮን ዩሮ እና ከዚያ በላይ ነው መነሻቸውን ያደረጉት አሁን ላይ መነሻቸውን ያደረጉት። ስለዚህ ይህንን ጉዳይ ስንመለከት ባርሴሎና ሮድሪ እነሱን መቀላቀል እንደሚፈልግ አረጋግጠዋል። እነሱም ተጫዋቹን ለማስፈረም ከወኪሉ ጋር ስለመነጋገራቸው ተገልጿል። ይህንንም ተከትሎ እንግዲህ ባርሴሎና ሮድሪን ለማስፈረም ማንቸስተር ሲቲ ማነጋገር ስለመጀመራቸው ተገልጿል። ከዚሁ ጋር የተያያዙ ነገሮችን ስናነሳ ምንድነው አሁን ላይም የዋጋ ልዩነቱ በጣም በሰፊ ደረጃ ነው ያለው። የሁለታቸው የዝውውር ጋራ የሚያያዘው ነገር ሰፋ ያለ ልዩነት አለው። እስከ 80 ሚሊዮን ዩሮ ይፈልጋሉ ማንቸስተር ሲቲዎች። ነገር ግን ባርሴሎና እንደምታውቁት ያው ከፍተኛ ገንዘብ የመክፈሉ ነገር አጠራጣሪ ነው። እስካሁንም ድረስ እንግዲህ ይሄ ፋይናንሻል ፌር ፕሌይ ጉዳይ ጥያቄ አለባቸው። የኢኮኖሚካሊ በጣም የዋዠቁበት ዘመን ነው ያለፈው ባለፉት ዓመታት ጨምሮና አሁንም ያ ነገር ተጽዕኖ አለባቸውና ያን ይከፍላሉ። አሁን ተጫዋቹ ካለው እድሜ አንጻር ካለው አቋም አንጻር የሚሉ ነገሮች ጥያቄ ምልክት አለባቸው። ነገር ግን ተጫዋቹ አሁንም በጥሩ አቋም መጫወት የሚችልበት እድል እንዳለው በዓለም ዋንጫው ላይ ተመልክተነዋል። ይሄ ነገር ማንቸስተር ሲቲ የመሸጫ ዋጋውን በይፋ አስታውቋል። 80 ሚሊዮን ዩሮ እንደሚፈልግ ማሳወቁን ነው እንግዲህ የቅርብ ምንጮች ዛሬ የዘገቡት። ባርሴሎና ግን ይህንን ዋጋ የመክፈል ፍላጎት የለውም። 100% የተረጋገጠው ነገር እሱ ነው። እስከ 50 አካባቢ ሊከፍል እንደሚችል ይጠበቃል። ነገር ግን ድርድሮች አሁንም ይኖራሉ ተብሎ ይጠበቃል። ነገር ግን ያው ሮድሪ ከስፔን ነው እዛው። በርናንዶ ሲልቫ
በልጅነቱ የሚደግፈውም የሚፈልገውም ባርሴሎና ነው። እሱ ብቻ አይደለም፣ ኩኩሬላንም ጨምሮ ስናነሳ የባርሴሎና ደጋፊዎች ናቸው። ነገር ግን ሁለታቸው ወደ ሪያል ማድሪድ ነው የሄዱት። እንደገና ሮድሪ ደግሞ የሪያል ማድሪድ ደጋፊ ነው፣ ግን ወደ ባርሴሎና የማምራት እንቅስቃሴ ላይ ነው ያለው እና ሁለቱ ህልማቸውን የተቀያየሩ ይመስላሉ። ቤተሰቦቻችን ይህንን ካልን ስለ አርሰናል የዝውውር ሁኔታ እናንሳ። አርሰናል ኬናን ይልዲዝን ለማስፈረም እንደዚሁ አዲስ ጥረት ለማድረግ ስለመዘጋጀቱ መረጃ ወጥቷል። እንግዲህ ከጥቂት ሳምንታት በፊት ጁቬንቱሶች ተጫዋቹን ለሽያጭ አይቀርብም የሚል ውሳኔ ላይ ደርሰው ነበረ፣ ወይም ያንን ምላሽ ሰጠው ነበረ። የሰሜን ለንደኑ ክለብ ግን ይህንን ጉዳይ የነሱን ውሳኔ ለመፈተን ከፍተኛ የሆነ ገንዘብ ወይም የገንዘብ መጠን ያለው አዲስ የዝውውር ጥያቄ በማቅረብ ጉዳዩን እንደሚከታተለውና ተጫዋቹን ወደ ኤምሬትስ ለማምጣት ጥረት እንደሚያደርግ መረጃዎች ወጥተዋል። ያንን ለማድረግ አሁን እየተዘጋጀ ነው ተብሏል። እንዳልነው ነው መድፈኞቹ በቀጣዮቹ ዓመታት ሊጉ ላይ ለመንገስና የአውሮፓ ሻምፒዮንስ ሊግን በታሪካቸው ለመጀመሪያ ጊዜ ለማንሳት አሁንም በጣም አሉ የሚሉ ተጫዋቾችን ለማስፈረም በታሪካቸው ከፍተኛውን ገንዘብ እያወጡ ናቸው ወይም በጅተዋል፣ ለማውጣት ዝግጁ ናቸው። አርሰናል በእርግጠኝነት በትልቅ ተጫዋች ሰርፕራይዝ እንደሚያደርግ ምንም ጥርጥር የለውም። ይሄ በልበ ሙሉነት ከባለ ሀብቶቹ ጀምሮ እስከ አሰልጣኝና ተጫዋቾቹ እየተነገረ ያለ ጉዳይ ነው። ሌላው በአትሌቲኮ ማድሪድ እና በጁሊያን አልቫሬዝ እንዲሁም ደግሞ በባርሴሎና እና በአርሰናል ሁኔታ ላይ ትንሽ አንዳንድ ነገሮች እናንሳ። ይህ ጉዳይ አትሌቲኮ ማድሪድ የአርጀንቲናዊውን አጥቂ ጁሊያን አልቫሬዝን ለባርሴሎና መሸጥ አይፈልጉም። ተጫዋቹ እውነት ነው ባርሴሎናን ይፈልጋል፣ ወደ ባርሴሎና መሄድ ነው የሚፈልገው። ያው አርጀንቲናውያን ከባርሴሎና ጋር ያላቸው ጥብቅ ግንኙነት አለ ከድሮ ጀምሮ። ይህንን ዲያጎ ማራዶና፣ ሊዮኔል አንድሬስ ሜሲን ጨምሮ በጣም ትልልቅ የአርጀንቲና ተጫዋቾች የባርሴሎና ንብረቶች ናቸው፣ በባርሴሎና ፍቅር የወደቁ ናቸው። ባርሴሎናም በታሪኩ ሁልጊዜም ማለት ይቻላል በአርጀንቲና ተጫዋቾች ነው ራሱን ገንብቶ የሚኖረው በአብዛኛው። ይህንን ነገር ስናነሳ ልክ ሪያል ማድሪድ እንደ በራሱን የሚገነባበት መንገድ ስናነሳ በስፔን ተጫዋቾች አልፎ አልፎም በፖርቹጋል ተጫዋቾች እንደምናየው ባርሴሎናም ይህንን ነገር ለማድረግ በአርጀንቲና ተጫዋቾች ላይ ትኩረት ያደርጋልና አርጀንቲናውያን ተጫዋቾች ለባርሴሎና ልዩ ፍቅር አላቸው። ለዛም ነው ወደዚያ መሄድ የሚፈልገው፣ ምክንያቱም ጥሩ ታሪክ አላቸው። አሁንም አልቫሬዝ ከመድፈኞቹም ከፒኤስጂም ከየትኛውም ተጫዋች ከየትኛውም ክለብ ማምራት የሚፈልገው እዛው ስፔን ለባርሴሎና ነው፣ ወደ ባርሴሎና ነው መሄድ የሚፈልገው። ነገር ግን እዚህ ጋር ምን አይነት ችግር አለ መሰላችሁ? ክለቦች እርስ በርስ ያላቸው ታሪክ አለ፣ እርስ በርስ ያላቸው የኃይል ሚዛን ማስጠበቅ የሚባል ነገር አለ። አትሌቲኮ ማድሪድ የሊጉን የኃይል ሚዛን ለማስጠበቅ ተጫዋቹን እዛው መሸጥ አይፈልጉም፣ ለሪያል ማድሪድም ሆነ ለባርሴሎና ለየትኛውም፣ ምናልባት ታች ላይ ላሉ ክለቦች ካልሆነ በስተቀር። ስለዚህ ያንን ነገር ለማስጠበቅ ተጫዋቹን ለአርሰናል ወይም ደግሞ ለፒኤስጂ መሸጥ ይፈልጋሉ። ምክንያቱም አርሰናል ከፍተኛ በጀት ለመክፈል ዝግጁ እንደሆነ፣ ፒኤስጂም ችግር እንደሌለበት ይታወቃል። ከባርሴሎና በላይ አሁን ላይ ሁለቱም ክለቦች የመክፈል አቅም አላቸው። ይህንን ነገር ለመጠቀምና የኃይል ሚዛኑ ለማስጠበቅ አትሌቲኮ ማድሪድ ተጫዋቹን ለካታሎኑ ክለብ ባርሴሎና አሳልፎ የመስጠት ፍላጎት የለውም እና ወደ እነዚህ ሁለት የወቅቱ የአውሮፓ ታላቅ ክለቦች አሳልፎ መስጠት ይፈልጋል እና አትሌቲኮ ማድሪድ የአርጀንቲናን ኮከብ አጥቂ ለባርሴሎና አሳልፎ የመስጠት ፍላጎት የለውም። ይህም በላሊጋው ያለውን የኃይል ሚዛን ያስጠብቃል ብለው ያምናሉ። አትሌቲኮ ተጫዋቹን እንግዲህ በውድ ዋጋ የገዙ በመሆናቸው ፒኤስጂ ወይም አርሰናል ለሁለታቸው በመሸጥ ከፍተኛ ዋጋ ማግኘት ይፈልጋሉ። የፓሪስ ሴን ዠርሜንና የአርሰናል የገንዘብ አቅምና ፍላጎት እንግዲህ ለአትሌቲኮ ማድሪድ አመቺ ሁኔታን የፈጠረ ሲሆን የዝውውር ሂደቱ በቅርቡ መስመር ይይዛል ተብሎ ይጠበቃል። ከዚሁ ጋር ምናልባት ልናነሳ የምንችለው አንድ ጉዳይ አለ። እሱ ጉዳይ ምንድነው? አትሌቲኮ ማድሪድ አቋም ግልጽ ነው። የአርሰናልና የፒኤስጂ ዝግጅትም እንደዚሁ አርሰናል ባርሴሎናዎች በፋይናንስ እጥረት ዝውውሩን ማጠናቀቅ ካቃታቸው ተጫዋቹን ለመውሰድ ዝግጁ ሆነው እየጠበቁ ነው የሚገኙ። ዝግጁ መሆን ብቻ ሳይሆን የቪኒሺየስ ጁኒየር ውል ማራዘም ከተጠናቀቀ በኋላ ሙሉ ለሙሉ ፊታቸውን ወደ አልቫሬዝ አዙረዋል እና ሊያስኮበልሉት እንደሚችሉ እምነት አላቸው። ምክንያቱም ምንም ማድረግ መክፈል ይችላሉ አሁን ላይ። እሱ ነው። ፒኤስጂን በተመሳሳይ
ጠንካራ የፋይናንስ አቅም አለው። ይህንን ተከትሎ ለአትሌቲኮ ማድሪድ የተሻለ አማራጭ ሆኖ ቀርቧል። ስለዚህ የተጫዋች ጉዳይ ወደ ፈረንሳይ ያመራል ወይስ ወደ እንግሊዝ የሱ ውሳኔ ይመስለኛል እና ያ ይጠበቃል። ከዚሁ ጋር ተያይዞ አዲስ የሚጠበቀው ነገር የሚቀጥለው ሳምንት ለአርጀንቲና ኮከብ ጁሊያን አልቫሬዝ በጣም ወሳኙ ሳምንት ነው። ቀጣዩ ሳምንት ምን ማለት ነው? በድጋሜ ከአሰልጣኝ ዲያጎ ሲሞኔ ጋራ ጁሊያን አልቫሬዝ እንደሚነጋገር ይጠበቃል። ውሳኔውን ድጋሜ ያሳውቃል ተብሎ ይጠበቃልና በጣም ወሳኙ ሳምንት ቀጣይ ይመጣል። ይህንን ነገር ካነሳነን ነሐሴ 4 ሊሆን ይችላል ብለን እናስባለን። ዛሬ ነሐሴ 1 ነው። ከሁለት ቀን በኋላ ነሐሴ 4 ይህንን ጉዳይ ለማሳወቅ ቀጠሮ ይዟል። ያቺ ቀን ወይም ቀጣይ ሳምንት በጣም ወሳኝ ነገር ናት እና ይህ ውሳኔ በተለይ ለአርሰናል እንደ ቪኒሺየስ ጁኒየር ይሆናል ወይስ የሚለው ነገር በጉጉት የሚጠበቅ ነው። ነገር ግን አሁን የቪኒሺየስ ጁኒየር ጉዳይ ይህ አቋማቸውን እንዲቀይሩ አድርጓቸው የነበረ መድፈኞቹ ሙሉ ለሙሉ አሁን ትኩረታቸውን አውሮፓ ላይ ባለው የዝውውር ሁኔታ ከጁሊያን አልቫሬዝ የተሻለ ተጫዋች የለም ብለው እስከ ማሰብ ድረስ የደረሱበትን ጥረት እያደረጉ ናቸው የሚገኙት እና ተጫዋቹም ከአትሌቲኮ ማድሪድ የመልቀቅ ፍላጎቱን በድጋሚ ለማረጋገጥ እንግዲህ ከአሰልጣኝ ዲያጎ ሲሞኔ ጋራ በአካል ተገናኝቶ ይነጋገራል ተብሎ ይጠበቃል። አልቫሬዝ ወደ ባርሴሎና የመዘዋወር ፍላጎት አለው፣ ምንም ጥርጥር የለውም። ነገር ግን አትሌቲኮ ማድሪድ በላሊጋው ተፎካካሪያቸውን ለመጥቀም ወይም ለነሱ ከመስጠት ይልቅ ለውጭ ሀገር ክለቦች እንደ ፒኤስጂ እና አርሰናል ላሉ ክለቦች እንደሚሰጠው ይጠበቃልና ይሄ ነገር በቀጣይ ምን ይዞ ይመጣል? በዝውውሩ ላይ አሁን አዲስ መልክ የፈጠረ ጉዳይ ሆኗል። ይሄ ሌላው ምናልባት የምናክለው ነገር ቤተሰቦቻችን የዮብ ቦአዲ ጉዳይ ነው። ዮብ ቦአዲ እንግዲህ ከማንቸስተር ሲቲ ጋር የሚያደርገው ድርድር ወደ መጨረሻው ደረጃ እየተሸጋገረ ሲሆን በክለቦች መካከል ስምምነት ለመድረስ ስለመቃረቡ ነው ይሄ ዝግጅት ወደ እናንተ እየተቀረጸ ባለበት ሰዓት ላይ ያለው መረጃ የሚጠቁመው። ማርካ እንዲሁም ደግሞ ሉዊስ ሮጆ ይዞት በወጣ መረጃ መሰረት በሁለቱ ማንቸስተር ሲቲ ከሊል ጋራ የቦአዲ ጉዳይን ለማስፈረም ወይም ለመጨረስ ከስምምነት ላይ ለመድረስ ተቃርቧል ተብሏል። ፋብሪዚዮ ሮማኖ ጭምር ይህን መረጃ ዘግቦታል። በተጫዋቹ በኩል የሚደረገው ውይይት ግን አሁንም እንደቀጠለ ነው። ምናልባት ቀጣይ ምን አዲስ ነገር ይዞ ይመጣል የሚለውን ነገር በማለዳ የስፖርት ዝግጅታችን ላይ በሰፊ ወደ እናንተ እንደምናደርስ እንጠብቃለን። ቤተሰቦቻችን በምሽቱ የነሐሴ 1 2018 ዓ.ም የዕለተ ዓርብ አመሻሽ ዝግጅታችን ወደ እናንተ ለማድረስ የያዝናቸው ዝግጅቶች ወይም መረጃዎች እነዚህን ይመስሉ ነበረ። ፕሮግራሙን እየመራው መረጃዎችን ወደ እናንተ ያደረስኩት መኮንን አልማው ነበርኩኝ። ጆ ደግሞ ካሜራውንና ቴክኒኩን በብቃት ወይም በጥራት እየተቆጣጠረኝ ወደ እናንተ እንድንደርስ እያደረገ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገ በሌላ ዝግጅቶች እንገናኛለን። እስከዛው በመልካም ምሽትና መልካም ሌሊት እንዲሆንላችሁ ከልብ እንመኛለን። Come